የፈጣሪ ያለ በዚህ አይነት ሞነቷ እንደወሰድኩባት ካወቀች ሲጣርጋ ነው የምገለኝ። አሪፍ እንጀምረው ብዬ ነው። ጠዋትን በጥሩ ሁኔታ መጀመር ቀንም ብሎ ያደርጋል ሲባል ሰምቼ ነው። እና ይሄን ሁሉ ብቻሽን ሰራሽ? ወይኔ ልጄ ደከምሽ። ቀስቅሰሽን ባግዝሽ ጥሩ ነበር። አረም ቦጣሽ እናቴ። ሳሚ እኮ ያኔ ከባይሉ ጋር ነበር የሚሰራው። እንዴት አላሰብኩትም? እንዴት አልመጣልኝም? እኛ ከጠየቅነው ደግሞ ይነግረናል። በተለይ አንቺ ከጠየቅሽው ምንም ነገር ያደርግልሻል። አድራሻችንንም አታውቅም። አዎ ምንም አታውቅም። ልዩ ዋሸችኝ ነው ማለት ነው። ቆይ አንተ ግን ቃልን አምነህ ነው እዚህ ድረስ የመጣው? ምክንያቱም እንዳይወጡ ቆልፌባቸውን የመጣሁት። ግልጥ እኮ ነሽ። እንሂድ በቃ። እገልሻለሁ አንቺ ካዲ። ነገርኩሽ እኮ ነገርኩሽ። የካደ ሰው መጨረሻው ሞት ነው፣ ሞት። አንቺ ደግሞ እኔ ለሁለተኛ ጊዜ ስክጂኝ ነው። አንቺንማ አሰቃይቼ ነው መግደል የምፈልገው። የምስራች የምስራች! ብሌን የሰላምን ህይወት ታደገችው። የሰላምን የምስራች ነገረቻት። ሰላም በደስታ ተሞላች። አልማዝ በህይወት አለች። እስከ መረጃው እስከ ማስረጃው ይዛ ከቻለች። ዳግም ከቅናቱ ተመልሶ ወደ ማሰብ ጀምሯል። ሳሚ የዚህ ሁሉ ቁልፍ እሱ ጋር ነው ያለው። አልማዝ እንደዛ በሆነችበት አጋጣሚ በኃይሉ ጋር ሳሚ እየሰራ ነበረ። ስለዚህ የአልማዝ በህይወት መኖርና ለመኖርን ጠንቅቆ ያውቃል። ከዚህ በላይ ደግሞ አድራሻዋና ሰፈሯን ያውቃል። ስለዚህ በተለይ አንቺ ከጠየቅሽው ምንም አይከለክልሽም ወይም እምቢ አይልሽም ብሏታል። ሳሚ በነገራችን ላይ ቀለበት ስላደረገች ልቡ ተሰብሮ ጥፍት ብሏል። ከዛ በኋላ ሜቢ ላገኝሽ አልፈልግም፣ እርዳታዬን አያስፈልገኝም ብለሽ እኮ አባረሽኛል፣ ለምን ፈለግሽኝ ብሎ እሱ መንገዱን ካልዘጋባት በስተቀር ሳሚን ይቅርታ ጠይቃ የአልማዝን እንቆቅልሽ ለመፍታት ሰላምን ለመታደግ የምትነግረው ይሆናል። በተለይ እምቢ ካላት እባክህን ሳሚ ንገረኝ፣ ስለ እናቴ የነገርከኝን አትርሳ፣ የኔን ደስታ የምትፈልግ ከሆነ ቃል የጠበቃ ውልና ማስረጃ ይዛ መታ በጠበቃው ተፈርሞላታል። እሱ እንዳይጸድቅና ሰላም አልማዝን ገድያለሁ እጄን ለህግ ሰጣለሁ እያለች ሙሉ ውርስ ፈርማላታለች። ከመፈረሟ በላይ ደግሞ ጠበቃው ወደ ፍርድ ቤት ሄዶ ጉዳዩን ከማጸደቁ በፊት እባክህን እርዳታ እንፈልጋለሁ፣ እውነትና ውሸቱን ለይልኝ፣ የእውነት ሰላም ላይ ከኃይሉ ጋር ተደርበህ ያረከው ግፍና መከራ በዚህ የይቅርታ ልብ ታገኝበታለህ በማለት ወደ ሳሚ ቤት እየከነፉ ነው። ዳግም ከብሌን ጋር ብሌን ታሪክ እየሰራች ነው። ቃል ብሌንን ለማስጠቆር ብሌንን ለማስቀጸፍ የምታደርገው ጥረት ቀስቶ ወደ እሷ ዙሯል። በኃይሉ በእርግጠኝነት ቃል እየተጫወተችብኝ ነው፣ ብሌን ወደ አልማዝ ቤት እየሄደች ነው ያለችኝ እኔን መንገድ ለማሳትና እኔን ለመሸወድ ፈልጋ ነው የሚለው ቃል ነው። በተለይ አቶ በኃይሉ ቃል እኮ ሙሉ ውርስ ተፈረመላት፣ ጠበቃ ይዛ መታ ሰላም የሚለው ነገር ከተነገረው ጨርቁን ጥሎ ነው የሚያብደው። እኔን በዚህ አይነት ጭንቀን ለመወጠር ብሌን ወደ አልማዝ ቤት ሄደች ያለችኝ ትኩረቴን ወደ ብሌን እንዳረግ ፈልጋ ነው በማለት ሀሳቡን ቀይሮ ወደ ቃል ነው የሚሄደው ማለት ነው በኃይሉ። እጅግ የሚገርምና እጅግ የሚደንቅ ነገር፣ እጅግ ማመን የሚከብድ ነገር። ሰላም እኔን ለማረጋጋት ለእኔ ብለሽ እኔን ለህግ አሳልፌ እጄን እንዳልሰጥ ያረግሽው ጥረት ነው። አልማዝ ሞታለች፣ በአይኔ አይቻታለሁ እኮ እንዴት ሆኖ በማለት ብትላትም እትዬ መኝኝ፣ አንቺ ወንጀለኛ አይደለሽም፣ እንደ ልብሽ ንጹሕ ይሆንሽ፣ እንደ መልክሽ እንቁ የሆነ ማንነት ነው ያለሽ፣ አልቆሸሽም፣ ወንጀለኛ አይደለሽም፣ አንቺ ሰው አልገደልሽም፣ ይህ የተቀነባበረ ወንጀል ነው በማለት ቃልና በኃይሉ ይህ ሁሉ የነሱ ሴራ እንደሆነ አጋለጠች። ቃል እጅግ ደንግጣለች። መግቢያው ቅዳዳ ጠፍቷታል። በዚህ ሰላም እውነቱን አውቃባታለች። በዚህ በኃይሉ ቃል የሰራችውን ስራ ልጅ እንዳልሆነች እያወቀች ልጅ ነች ተብሎ ማረጋገጧ፣ አሁን ደግሞ ጠበቃ መጥቶ ሲፈርም እንደዚህ ፍስፍስ አድርጋ መውሰዷ በኃይሉ እንዲጨልል አድርጎታል።
በጣም የሚገርመው ነገር አሁን የበኃይሉና የቃል ፍጥጫ ነው። በዛ ላይ በኃይሉና ቃል በሚያደርጉ ግብ ግብ ዳግምና ብሌን ደግሞ ሰላምን ለማዳን አልማዝን ይዘው ይመጣሉ ማለት ነው። ሌባ ሲካፈል ይጋደላል ይባላል። እንዴትን ያምጥቸሽ አንቺ እጄን ነክሰሽ አንቺ ሙሉን ትወስጃለሽ በማድረግ በሚደረገው ንትርክ ቃልና በኃይሉ ሲተናነቁ ሰላም ነጻ ትወጣለች ማለት ነው። ትልቁ ጉዳይ አሁን ሙሉ ለሙሉ ተፈርሞላታል። በህግ ተፈጻሚ እንዳይሆን በግድ አልማዝ ካለችበት ይዘዋት መጥተው ሰላምን ሀሳቧን እንድትቀይርና አይደለም ውክልና ሙሉ ውርስ ልሰጣት እሷን ወደ መቀበቅ እንድትወረውራት የሚያደርግ ትክክለኛ እውነታ ነው የሚያመጡላት። ገለሻታል፣ አውሬ በላ፣ ጫካ ጣላት እያለች አይምሮዋ እንዲነካ ራሷን እንድሰጥ ስታረጋት የነበረችው ቃል አሁን ውርደቷን ልትከናነብ ሀቁ ሊገለጥ የደፈረሰው ሊጠራ ንጋትና ድፍረስ እያደር ይጠራል እንደሚባለው ብሌን ደጋግማ ብትላትም ልትገልሽ ትፈልጋለች ወዘተ ብዙ ጊዜ አይኗን እንድትገልጽ ዙሪያዋን እንድትመለከት ብትጠይቃትም አንዴ በነገራት ሳሚ ተጠራጥራ የጀመረችው የዲኤንኤ ምርመራ እንዴትም ሆኖ ተቀይሮ ልጁ ነው ከተገኘች በኋላ በጸጸት እየተገረፈች ነበረ ሰላም። አሁን ደግሞ አልማዝን ገለሻል የሚለው ቁማር ለቃል ሰፊ ሜዳ ሆኖላታል። በኃይሉ በቃል ልጅነት ባይሳካልኝ በአቋራጭ በዚህ አገኘው በማለት ሲጎመጅ፣ እሷ ግን ጥርግርግ አድርጋ ሰላምን አጨልላ ንብረቱን ለመውሰድ ጫፍ የደረሰችው ቃል ይህን ያህል ርቀት እንደሄደች ሲያውቅ በኃይሉ ራሱ ማንቁርቷን ይዛታል። አልማዝ አሁን ይህ ያንተ ስራ ነው የኔ ስራ አይደለም፣ በቃ ተወኝ አልማዝ፣ እኔ እንደሆንኩኝ ቃሌን አላጥፍም። ብሌን ደወለች እንጂ አልመጣችም፣ እኔን ሳይሆን እህቴን ያገኘችው ብትለውም ይህ የቃል ቁማር እንደሆነ ገብቶኛል በማለት ወደ ቃል ቀስቱን አዙሮታል። ይህ ማለት ማንቁርቷን ይዛታል ማለት ነው። ትልቁ ጉዳይ አልማዝ ብሌንና ዳግም ካገኟት እጅግ አደገኛ ወንጀል ነው የሰራሽው፣ ሳትሞቺ ሙቻለሁ እያልሽ ምስኪኗን ሰው በጸጸት እየገረፋችሁ በጸጸት እያሰቃያችሁ ንብረቷን እያስፈራራችሁ እየተቀበላችሁ ያው አልማዝን ምስኪን ገድያታለሁ ራሴን ለህግ ልሰጥ ነው ብላ ሙሉ ንብረቷን ለማይገባው ሰው ፈርማ ወደ መቀመቅ ልትወርድ ነው። ታዲያ እንደ ሰው ህሌና ካለሽ ይችን ሴትዮ ታድገሽ ከሰራሽው ስህተት በይቅርታ እንዴት ትታለፊ ከፈለግሽ እንሂድ ብለው ካልወሰዷት አልማዝ በፍጹም እምቢ ካለች ከባድ ነው ጉዳዩ። በተለይ በኃይሉ የፈለግሽውን ብር እየሰጠሽ ይሆናል፣ ግን ከዚህ ብር ብትጠቀሚም ከህሌናሽ መራቅና ከህሌናሽ ወቀሳና ጸጸት መጽዳታችም ከዚህ ወንጀል ንጹህ መሆንና በይቅርታ መታለፍ ከፈለግሽ የሰላምን የይቅርታ ልብ አግኝተሽ ንጹህነቷን አረጋግጠሽ አንቺን በህይወት እንዳለሽ እና ይሄ ሁሉ ድራማና ሴራ ያሴሩባትን ሰዎች ካጋለጥሽ ህግም አንቺን በነጻ ይለቅሻል። አለበለዚያ ያልፈጸመችውን ፈጽማለች ብለሽ ተደብቀሽ የቁም እስረኛ በጸጸት የምታሰቃያት አደገኛ ወንጀለኛ የአባሪ ተባባሪ ሆናችሁ መቀመቅ ተወርዳላችሁ ይባላሉ። ትልቁ ጉዳይ ለውርስ የተጠራው ጠበቃ ቃልን ዘብጥያ ለማምጣት ይሆናል ስራው ማለት ነው።